ይለው ሰው እኔ ግን የምለው ምን እንደሆነ ታውቃለህ? እኔ ኢትዮጵያዊ የሆነ እኔን መረዳት የሚችል ሰውና ማገዝ የሚችል ሰው ይምጣ ብዬ አደባባይ ላይ ወጥቼ 1 ሚሊዮን ህዝብ ያየው ቪዲዮ አለ እዚህ ጋር ገብቶሃል አይደል? ያ ነው የኔ አባባል ገብቶሃል? እርዱኝ ስል ሰው ኔጋ ሲመጣ እንደተረዳሁ ነው የሚያውቀው ሰው ገብቶሃል ወይ? እሱ አንቺን ብቻ ሳይሆን የትኛውንም ሰው መርዳት የሚችል ልጅ ነውና አሁን እሱ የተረዳው በቃ ስሜን አጥፍታለች ነው የሚለው። አሁን በዚህ ሰዓት እየተሰማዋለው ስሜን አጥፍታለች በሚለው ይዞታል። ነገር አላልኩም እዚህ ጋር መጥቼ ነግሮታል ለሱ ገብቶሻል አይደል? አንቺ እኔ ብዬ ማስበው ለምን በቃ ምንም ቢሆን ረድቶሻል ብዬ ነው ማስበው። ለምን የይቅርታ ቪዲዮ አሰሪም ድጋሚ ብዬ ነው ማስበው። እንደዛ ብታረግ ሰርቻለሁ ወንድሜ ሰርቻለሁ። የይቅርታ ቪዲዮ ሰርቻለሁ እና የቀጣዩም የተሰጠችኝ መኪና ኦሬዲ መታ እዚህ አምጥተው ቆማለች። ኦሬዲ ብሬክ ዳውን ሆና ቆማለች። አሁን ሰሞኑን ሁሉ ያለው ውዝግብ በሷ ዙሪያ ነው። ያኔ ብዙ ሰው ያው እኔ እንደማላቅ ራሱ አያውቁም። ለምሳሌ እኔ መኪና 11 ዓመት ነድቻለሁ፣ ታክሲ ብቻ። ከታክሲ ውጭ ሁሉ ሌላ ነገር ነድቻለሁ። ግን ስለ መኪና ብትጠይቀኝ እኔ ምንም የማውቀው ነገር የለም። እመቤቴን አላውቅም። መኪና ምንድን ነው ብትለኝ አላውቅም። ሌላው ቀርቶ ሰው የማይረዳው በገዛ ሞባይሌ ላይ የገዛ ሞባይሌን ማልረዳ ሴት ነኝ። እሺ አልተማርኩም ወይም ደግሞ ስማርት አይደለሁም ወይ ደግሞ ምናልባት የምታዩት ይሄ ጭንቅላቴ ምናምን ስታዩት ጥቁሩ ፀጉሬ ከርቷችሁ ከሆነ እኔ ትልቅ ሴት ነኝ። እንትናም በወልደው ማደርሰው ልጅ ነው። ገብቷችኋል? ያ ነው የእውቀት ማነስ ነው። ብዙ ነገሮች አሉ እዚህ ጋር እና ያም ይመጣል። ብዙዎች አሁን እዚህ ቲክቶክ ላይ የሚያቆኝ ራሱ መተው እዚህ መኪናዋን አይተዋት ይሄ ነው ችግሯ፣ ያ ነው ችግሯ፣ ተፈታታ ትሸጥ ወይ እንውሰዳትና በሌላ መኪና ቀይረን እንስጥሽ በሌላ ምናምን ብዙ ነገር ይባላል። ግን እኔ አሁን እዚህ ጋር ህዝብ ያየው ነገር ስለሆነ እኔ እንዲሁ ዝም ብዬ መሸጥም መለወጥም ምንም ማድረግ አልፈለኩም። የተወሰነ ማሰራትና ተሰርቶ እንኳን ተሽጦ ወይ ደግሞ የተወሰነች ነገር ጨምሬባት ገዝቼ ስራ መጀመር ነው ፈልገው። አሁንም ቢሆን ስራ መስራት ነው እንጂ ሌላ የምፈልገው ነገር የለም። ሰዎችን መንካት አልፈልግም። እሱንም አንዳችም ቀን ቢሆን እዚህ ጋር መጥቼ የተናገርኩት አንድ ነገር የለም፣ እግዚአብሔር በሚያውቀው ማለት ነው። እሱን እኔን አስታከው የተናገሩትን ሰዎች ወጥቼ ተሳድቤያለሁ። እዚህ ጋር እንዳሰድቡት ብዬ እንኳን አይደለም ልሰድበው ቀርቶ እኔ አልዘለፍኩትምም አልተናገርኩትም ክፉ። ለምን ማንም የማያደርገውን አድርጓል በሰዓቱ። ግን እኔ ማለት በቃ በሰዓቱ ሰው እሷ ኦልሬዲ እርዳታ አግኝታለች ብሎ ነው ሰው የተወኝ። ገብቶሃል? እና እኔ ስራ መስራት አልቻልኩም ነው የኔ። አሁን እሱ የሰጠኝን ገንዘብ ቪዛ ላይ ባውል እኔ ቪዛ ይዤ ቁጭ ነው የምለው። ዞሮ ዞሮ ስራ ጠባቂ ነው የምሆነው። ገብቶሃል አይደል? አሁን የምልህ ነገር እሱ ነው ያለው። ጌቴ አሁን አንቺ ምንም አሁን ተይው ይቅርታ ውስጥ ምንም ምን ውስጥ መግባት አያስፈልግም። እንደኔ እምነት አንቺ በጣም ተቸግረሽ በነበረበት ሰዓት እንደዛ እያልሽ ቸግሮኛል ብለሽ ባልሽበት ሰዓት ብዙዎች ኢትዮጵያውያን ተረድተዋል በዚህ በሚዲያ አማካኝነት። ነገር ግን እሱ እኔ አሁን ማንም አያስገድደኝም አንድን ሰው ለመርዳት ህሊናዬ ካልሆነ ማንም አያስገድደኝም። በዛ ሰዓት ግን እየተሯሯጠ የነበረ ቪዲዮ በቃ እሷ ትረዳ እሷ ምናምን በሚለው በዛ ሞቀታ ሁለት ነገር ነው ያስተዋልኩት። እኔ ማንም ሆይ ስላለ አይደለም የማወራው። ሁለት ነገር ነው የተደረገው። አንድ ማስታወቂያ ሰርቶብሻል። ሁለተኛ ነገር ደግሞ ሊሰጥሽ የሚገባው መኪና አንቺ መስራት የምትፈልጊው ሰው እስከሆንሽ ድረስ በቃል በገባው መጠን በቃል በገባው ልክ ያንን ነገር ነው ሊሰጥሽ የሚገባ የነበረው። አሁን እንዳልሽው መታቆማለች መኪናዋ እንዲህ መሰራት አለባት እንዲህ ለዛማ ምን የስፌት መኪና አይሰጥሽም ነበር እንዴ? ለምን እናሽቃብጣለን? ለምን እናሽላላለን እንዴ? አንዳንድ ሰው እኮ ይቸገራል እኮ እንዴ ተቸግሮ ከመጣ በኋላ እንዴ እንደዚህም ብሎ ነገር የለም። ማንም ሰው የፈጣሪ ፍጡር ነው። ማንም ከፍ ማንም ዝቅ ሊል አይችልም። ማንም በብሩ መጠን አይከበርም። ማንም ብሩ ለራሱ ነው፣ አይመለከተኝም። እንደ ሰው በመሆኑ ብቻ እቺ ልጅ ፊቷን እንዴ አውጥታ ኧረ ተው ነግበኔ ብለን እናስብ እንዴ? ሰዎች ነግበኔ ብለን እናስብ እንጂ እንዴ የምን ማሽቃበጥ ነው እንዴ?
እቺ ልጅ እዚህ ጋር ቁጭ ብላ ይኸው አሁንም እያለቀሰች እኮ ነው። ያ ነገር በሰጠው ልክ ቢሆን የተሰጣት በዚህ ደረጃ ትመጣለች እንዴ? ስራዋን እየሰራች ነበር እኮ እዚህ እንዴ። እንዴት ነው የምናስበው? የምን ይቅርታ የምን ምናምን። አንቺ አይዞሽ አታልቅሽ አብርሽዬ። የተው ጥያቄ ስለነበረ እኔ የኢትዮጵያ ሕዝብ ስለሆነ እዛ ጋር እሱም ምን አለ መሰለሽ እኔ ማለት እያየሁት ነው ሳሚ አታልቅሽ እኮ ይኸውልሽ አብርሽ ምን አለ መሰለሽ፣ በእርግጥ ልክ ነህ። ስጦታው ከሆነ እውነት ከሆነ ያኛው ራሱ የመጀመሪያው ነበር መሰጠት የነበረበት። ነገር ግን የሆነ ፕሮግራም ማለት የሆነ ነገር አጋጣሚ ብሎ ነው የቀየረባት አይደለ? ስለዚህ ይሄ ሰውዬ በነፃ እስከሰጠስ ድረስ አንደኛ አስቦ አይደለም ለሷ የተሰጣት፣ የኛ ድጋፍ የሁላችንም ድጋፍ ስለሆነ ወደ እሷ ጋር ሙቭ ተደርጓል። ገብቷል የምልህ። በእርግጥ ያው ራሱ ዕቃ መሆን ነበረበት። ግን ካልሆነም አትሊስት የሆነ ነገር እንኳን ባዶ እጇን አልቀረችም። የሆነች ነገር ሰጥቷታል አይደለ? ያችን ነገር እኛ በተቻለን መጠን እንደው ያለ ነው የጌጤ ደጋፊዎች በቻለው ነገር ትንሽ ብናደርገው ሳሚ የሚረዳን ከሆነ አንድ እሱ አይደለም ሳሚዬ፣ እሷ እኮ ተረድታለች ተብሎ ነው የታመነው። ገብቷል አይደል? ብዙ ሊረዳ የሚችል ኢትዮጵያውያን አለ፣ ቅን ልቦና ያለው። እውነቴን ነው የምልህ አብርሽ ወየ ሰላም ነው ወንድሜ። አሁን እኮ ኤቢ ያደረገው ከሱ የሚጠበቀው ነው ያደረገው። ከሱ የሚጠበቀውን ብቻ ነው ያደረገው። እኛ ከኛ የሚጠበቀውን ነገር አድርገናል። እሱንም ጫና ውስጥ አንዳንድ በቃ ከኛ የሚጠበቀውን ለማድረግ ምን መሰለ ተናገረች እኮ በተለያየ መንገድ። አንቺ ኦልሬዲ ተደርተሻል ወደሚለው ነው ሳይድ የሚሄደው። አንድ ሰው ደግሞ እረዳለሁ ካለ እስከ መጨረሻው ነው መሄድ ያለበት። እቺ ልጅ እንደ እህታችን ካየን ማንም ማልቀስ የለበትም። አሁን እንደው ያ ነገር ከተደረገላት ስራ ላይ ነበረች እኮ መገኘት የሚገባት። አሁን እሱ ልክ ነው። ስሪም እኮ ደንበኛም እኮ ቶሎ ቶሎ ደውሉላት ስራም ትስራ ተብሏል እኮ በሰዓቱ ወጥቷል እኮ ያ ነገር አይተናል እኛ ሲሰጣት በደንብ እየተከታተልን። ግን ያን ሰውዬ ማስገደድ አንችልም። በምን መሰለህ ይሄ መብቱ ነው እንዳልከው አንተ እኔ እንትናን ለመርዳት ማንም አያስገድደኝም እንዳልከው የሚለውን ነገር በእርግጥ ቃሉን ያቺ መኪናውን ወስዶባታል። ቃል ማጠፍ ነው እሱ። ግን ልናስገድደው አይገባም። ገስት ላይ ነኝ መጣሁ። እስከዛ ተወያዩ። ቆይ አንዴ ስራ ቦታ ስለሆንኩ ተጠርቼ ነው። አንዴ መጣሁ። ገስት ላይ ነኝ እና ያንን ነገር ያንን ቴሌግራም ላይ እያሉ ምረዳሽ ሰው ይረዳሻል፣ ማይረዳሽ ሰው አይረዳሽም። ከዚህ በኋላ እዚህ ጋር አታልቅሽ፣ እየነገርኩሽ ነው። አሁንም እንዳታለቅሽ፣ አይንሽ ላይ እንባ እንዳለ ነው። ሰማሽኝ አይደለ? ማስረዳት ያለብሽ ረጋ ብለሽ ለምረዳ ሰው ተናገሪ። ከዛ ዘለለ ግን አንድ እንባ ዘለላ ፊትሽ ላይ እንዳለ ካልሆነ ዘግተሽ ውጪ። በቃ አታልቅሽ። አሁንም ድጋሜ በሽታ አሁንም ድጋሜ ትታመሚያለሽ። ሌላ ነገር ነው የሚመጣው። መኖር ካለብሽ ኑሪ። የሚያግዝሽ ሰው ያግዝሽ፣ የሚያሽቃብሽ ሰው ያሽቃብጥ። እውነትና እውነት አንቺ ጋር አለ፣ እግዚአብሔር አለ። በቃ አለቀ። የምናውቀው ነገር ስላለ ማለት ነው። ከዚህ የዘለለ እንትን እንዳትዪ። ቀጥሎ አውሩ። እንዳታለቅሽ፣ አንድ ነገር እንዳታለቅሽ። ሰርቀሽ አይደለም። እውነት ነው ጌጥዬ፣ ራስሽን ጠብቂ በእናትሽ። መጀመሪያ አንቺ ስትኖሪ ነውማ። መጀመሪያ አንቺ ኑሪ፣ ራስሽን ጤናሽን ጠብቂ። የሚያምሽ ሰው ነሽ። ስለዚህ ራስሽ መጀመሪያ ጠብቂና በቻልነው አቅም እንደው እኔ በእውነት ነው የምልሽ እንደው አቅም ኖረኝ እንደው ባረኩኝ ብዬ ነው እኔ በራሴ የተመኘሁት እውነት ለመናገር እና እኔ በምችለው ነገር አሁን ብዙ ሰዎች አሉ፣ 1000 በላይ ሰዎች አሉና አቅም ያላችሁ የተወሰኑ ነገር ቢደረግልሽ እኮ መኪናው አንቺ አሁን ለስራ ነው እያልሽ ያለሽው እኮ ቁጭ ብዬ ልብላ አይደለም። ግን ብዙ ሰዎች ሰርተሽ እንደምትበይ ለማሽ እንደሆንሽ ነው የሚናገሩት። ያ አይደለም እያልሽ ያለው ሰርቼ ልብላ ይሄን ነገር አስተካክሉልኝ ነው። እንደው በተቻለን መጠን እዚህ ውስጥ ያለን ሰዎች አቅምም ያለን ሰዎች ማድረግ የምንችል ሰዎች እንደው ተባብረን ብናደርግላት እኔ በበኩሌ በጣም ደስ ይለኛል እውነት ለመናገር። ቆይ አንዴ ሀሳብ ንጹህ ሀሳብ አለ እኔ ጋር ከጎኗም ስላለው ንጹህ ሀሳብ አለ። ኦኬ አቅሙን አድርጓል። በነገራችን ላይ ከበሮ ምንመታ ሰዎች ነን እኛ ላለው የሌለው ሰው ማንም ሰው አያሽቃብጥለትም። ይሄ የምናውቀው ነው። ግን ማርሻል ሪስፔክት አርጓል። ግን ከአንድ ከሱ ማልጠብቀው ምን አትርዷት እንዲህ ይባላል እንዴ? ደሃ እሱ የሰጣት ያቺ ገንዘብ ትጠቅማታለች። የተደረገውን ነገር ሁላችንም የምናቅነን። ቆይ አታስቁሙኝ፣ እኔ ስናገር አታስቁሙኝ። እኔ አንዴ ነው የምናገረው፣ ከዛ ዘጋለሁ፣ ሚዩት ነው የማደርገው።
አትርዷት ነው ያለው አይደለ? ቪዲዮ ሰርቷል እኮ አትርዷት ብሎ ምን አገባው እኛ ብንረዳት? ለምን አይደለም መርዳት ደሞዛችንን ጠቅልለን ለምን አንልክላትም? ማንም ሰው አገባውም እኮ የወደቀች ስደተኛ እህታችን ናት። የወደቀች ስደተኛ እህታችን ናት። ቢኖራ ዛሬ ላይ ሁሉም ስሯ ይንሸራተት ነበረ። ቃል የገባ እንኳን ቃሉን ያልጠበቀላት እኮ ናት። ስንት ሰው ነው እኔ እንኳን በማቀው በውስጥ በኩል ከ20 ሰው በላይ ቃል የገባላት አደርጋለሁ ያለ አንድ ሰው አላደረገም። አካውንቱን ማሳየት እችላለሁ። አንድ ሰው አላደረገም። እና እኛ ደግሞ ለሀብታም አሽቃባጮች ነን። በቃ በነገራችን ላይ በክርስቶስም ዘመን እንደዛ ተደርጎ ነበረ። ለባለ ሀብቶች ያሽቃብጡ ነበረ። ሐዋርያቶች ብቻ ነበሩ ክርስቶስን ሲከተሉ። ይሄ እኮ ከኦሪቱ ጀምሮ ተከትሎ የመጣን መንፈስ እኮ ነው። ኖርማል ነው ይሄ። እኔ ይኸውልሽ ከወደቁና ከድሃዎች እህቶቼ መካከል ላይ ነው የምገኘው። አይ ዶንት ኬር እሱ ያድርግ አያድርግ ለእኔ ምንም ማተር የሚያደርግ ነገር የለውም። ግን ጌጥዬ እኔ እንደ ወንድም የምለው እኔ ፐርሰናሊ ራሴን ወክዬ እያደረግኩም ስለሆነ ከጎንሽ ነኝ። ፐርሰናሊ የሚባርከኝም ጌታ የዛ ሰዓት ነው። ከባለሀብቱ ጎን አድርጓል፣ ያቅሙን አድርጓል፣ እግዚአብሔር ይስጠው። ግን ከዚች ድሃ አትርዷት ማለትም ማለት ነው ከሱ ውስጥ ይጠበቃል። እኔ ደበረኛ ነው አትርዷት። ይሄ ደብሮኛል፣ አይደረግም፣ ነውር ነው። እንደውም ታግኝ እሳይ ታግኝ የተሻለ እርዷ፣ ሳፖርት አርጓት። እኔ ይህንን ያክል አርግ ያለው ለእህቴ ነው የሚባለው። ምንረዳው እኮ እኛ ነን። ህብረተሰቡን አትርዱ ብሎ ማሳመጽ ማለት ልክ አይደለም። ክርስትናም አይፈቅድም፣ እንደ እስልምናም አይፈቅድም። የተቸገረ ይደረግለት፣ ያላገኘ የሚያደርግ ሰው ልጅ አይጣ። ሰው ልጅ አቶ እኮ ነው እንደዚህ ሚዲያ ፊት ለፊት ላይ የሚወጣው። አትጡ። በእውነት ያጣችሁ ቀን ነው እኮ ገርጥታችሁ ሰው ፊት ለፊት ላይ የምትወጡት። ይህንን ነው ማስተዋል ያለው። ግን ይሄ የማግኘትና በማጣት ውስጥ ያለውን መንፈስ ያጣው ሰው ነው የሚያውቀው። ስለዚህ እኔ ሀሳቡን ሼር አድርጉ። በዚህ ሀሳብ ላይ እኔ እቃወማለሁ። ልክ አይደለም። ስናሽቃብጥም ደግሞ ልክ ይኑር፣ ከልክ በላይ መሆን የለበትም። ጨርሻለሁ። አዎ ጨርሷል። የተፈጠረው ነገር እኮ እናንተ አልገባችሁም እኮ። ሁለት ነገር ነው፣ ሁለት ሀሳብ ነው አሁን በዚህ ያለው ማለት ነው። እሱም የተረዳት በሌላ መልክ ነው፣ እሷም የተረዳችው በሌላ መልክ ነው። እኔ የምፈልገው ሁለቱም ተገናኝተው እንደገና ሌላ ነገር እንትን ቢሉ ነው ሀሳቤ ማለት ነው። እኔ ከይቅርታ ጋር አንድ ነገር ልንገርክ። መጀመሪያ ላይ ቆይቷል። ይሄ ነገር የቆየ ነገር ነው ታውቃለህ። እኔ እስኪ በቃኝ ታምም ያለው በዚህ ጉዳይ እስኪ በቃኝ፣ ሰዎች ዘልፈውኛል። እሱም የልቡ ሞልቶለት ሰዎች እንዳይረዱኝ አድርጓል። እዚህ ጋር መጥቼ ቁጭ ብያለሁ። አንድ እውነት እንነጋገር ከተባለ እኔ ትንሽ ጊዜ በህይወት እንድቆይ ከፈለጋችሁ በቃ ከእንደዚህ አይነት ትርምስ ውስጥ አስወጡ። አልፈልግም። ቆይ አታልቅሽ እናቴ። ቆይ ኤዋን አሁን ለተናገርከው ነገር አሁን ከሱ ጋር የሚያያይዛት ጉዳይ የለም። እሱ የተቻለውን አድርጓል ተብሏል። እኔ በግልጽም ተናግሬያለሁ። ከአሁን ቀደምም ማስታወቂያ ምን የሰራባት እግዚአብሔር ይስጠው። ገብቷቸዋል አይደለ? እናውቋለን ሚዲያውን። አሁን አዲሳችን አይደለም። ነገር ግን እችም ቀን ታልፍና እንተዛዘባለን። እመኑ ጌጤ በመድኃኒዓለም በኪዳኑ እሺ፣ በማርያም ጌጤ አይኖ ብሶት ስላለብሽ ነው አውቃለሁ። ታመሻል አውቃለሁ። በነገራችን ላይ አብሪሽዬ ረጅም ሰዓት ነው ማውራትና እንደታመመች ታውቃለህ። ረጅም ሰዓት ነው እያወራሁ ያማል እንጂ ታማ ነው አተኛም። በሽቷ ከአቅሟ በላይ ሆኗል። ግን አንድ ሰው እንኳን የሚረዳት የለም። ገና ቤቱን ስትከፍት ስድብ ነው የምታስተናግደው እኮ አብርሽ። ያ ቤካ የአንድ ነገር ልንገራት፣ እሷን ትንሽ የሚያጽናናት ከሆነ እግዚአብሔር ምስክሬን ነው የምልሽ። የአሁኗ ባለቤቴ አብራኝ የምትኖረው እዚህ ስደት ላይ ያለችው ባለቤቴን ታውቂያታለሽ መቼም። እና እሷ ስኳር ህመም አለባት። የሚገርምሽ ነገር በቀን 2 መርፌ ነው ከመኪናው አደጋ በፊት አንድ ነበር ኢንሱሊን የምትወጋው። አሁን ከመኪናው አደጋ ከደረሰብን በኋላ ግን 2 ኢንሱሊን የታዘዘላት
እና በሁለት ኢንሱሊን ነው ያለችው። የሚገርምሽ ነገር ያንንም ነገር እያለ እኛ ተባብረን ተመስገን ብለን ያለውን ሰርተን በቃ ስደት ላይ እንደማንኛውም እንደሚኖረው እንኖራለን። አንዳንድ ጊዜ ፈጣሪም በቃ ያልኩሽ ነው ቅድምም የነበረው ከምንም በላይ የሰው ፊት አያሳይሽ። ዘመን ሁልዝም ያላችሁ እንደው በመድኃኔዓለም የሰው ፊት አያሳያችሁ። የሰው ፊት ማለት ይገርፋል። የሰው ፊት ማለት በጣም ከባድ ነው። ከዛም አልፎ ተርፎ ደግሞ አንቺ ሚዲያ ላይ ወጥተሽ በምታለቅሽው ነገር እዚህ መተው የሚዛበቱ ነግበኔ ብለው የማያስቡ በቃ የሆነ ባለማስተዋል የሚናገሩት ነገር ይችን ልጅ ይጎዳሉ ወይ የሚለውን ነገ ጥለነው ለምንሄደው ዓለም ለምንድን ነው የሆነ ያልሆነ ሀሳብ የምንሰጠው? በቃ ዝም ማለት እኮ እሷን መርዳት ነው። እመኑኝ። ከዚህ አንጻር እሱ ጋር የተገናኘውን ነገር በፍጹም አሁንም ቢሆን ቤካሲን የሰማሁት አትርዷት ብለዋል። ይሄ ብልግና ነው። ማን ስለሆነ ነው እሱ የሚያዘው? ማንን ነው የሚያዘውስ? ከስሩ እዛ የሚያስተዳድረው ሰው ካለ እነሱን ይዘዝ። ከዛ ውጭ ግን እዚህ ሚዲያ ላይ ያለን ሰው ማዘዝ መብትም ግዴታ ምንም የለበትም። ማዘዝም አይችልም ማንንም። ስለዚህ አንድ ቀን የሆነች ነገር ቁረጪና አንቺ እሰራለሁ ነው ጥያቄሽ እንጂ ተረድቼ የሆነ ነገር አደርጋለሁ አይደለም። ኖ የመስራት አቅም አለኝ እኔ። በሽታ ቢኖርብኝም ችግር የለውም እሰራለሁ። ከዘጠኝ አሁን ስቆጥረው ነበረ 18 17 ዓመት በፊት ነው መንጃ ፍቃድ ምናምን ያወጣሽ ሁሉ። ከዛ አንጻር እንግዲህ አስቢው አንቺ ለመስራት እዚህ ጋር መኪናን ማቆም እንድታዩ ነው እንዴ? እንደዚህ ወይ አስገባልኝ በይዋ በክሬን ቤት ውስጥ ያስገባልሽና ሳሎን ያስቀምጥልሽ እንዴ? ልለወጥ እኮ ነው ያልሽው። እኔ እዚህ ጋር ማሽቃበጥ አይመቸኝም። ለምን ባናቱ አይተከልም? እሱም ቢሆን እኔ አይመለከተኝም። ማንም ይሁን ማንም በቃ። ስለዚህ አንቺ የምትረጅበትን ነገር እናመቻች። የሆነ ቀን ቁረጪና ብዙ ደጋግ ኢትዮጵያዎች አሉ። መኪናሽ የሚሰራበት ነገር የሆነ ነገር የሚስተካከልበትን ነገር ብንወያይ ይሻላል። ከዛ ውጪ ብሶትሽን ነው የምንጨምረው እንጂ ሌላ መፍትሄ አናመጣም። የኋላውን እያሰብን የምናወራ ከሆነ ገብቶሻል አይደል? ስለዚህ እስኪ ወደፊት እንሂድ። ቤኪ ምን ታስባለህ? አሁን እኔ የመጣሁት ለአዲስ ነገር ነው። ኤቭሪባዲ ታብታብ አድርጎ አዲስ ነገር ይዤ ነው የመጣሁት። አማክራታለሁ። እዚሁ እንትን ትላለች። አንድ እህታችን አሁን አንቺ መኪና ያስፈልግሻል ለስራ አይደለ? ከዛ እየሰራሽ ብር ኮንትሮል ታደርጊያለሽ። መኪናው የእሷ ነው ንብረትነቱ። እሷ በተለይ ታብራራለች። ለምን እኔ ወደ ገደለው ነው ይሄ የደከምነው ነው። አሁን ከዚህ በኋላ የናብሪሽ ሀሳብ የእነንትና ሀሳብ እዛው ጋር ሪሳይክል ይሆናል። አሁን ወደ ገደለው ሄደን አንቺን መለወጥ ነው እየተያያዝን ያለ ነው። በቀደም ገንዘብ እኔ ጋር ስሰበስብ አንቺን ሳወራ እስካሁን ስንደዋወል ምናምን አለ፣ ባለሀብቶችን ሳወራ ምናምን አለ። ስለዚህ አሁን የታሰበ ነገር አለ። አማክርሻለሁ፣ እዚሁ ትመልሻለሽ። መልሼ ደውልና ያንን ሰው አስገባለሁ ማለት ነው። መኪና ሊገዛልሽ ታስቧል። አዲስ መኪና 00 ነው። እኛ ኮልኮሌ ምናምን ይሄ የተጠጋገነ ገራዥ ያለ ነገር አንወድም። በነገራችን ላይ ኢሮፕ የምንኖር ሰዎች ይህንን ግልጽ ላድርግ። ያንን መኪና አንቺ ትሰሪያለሽ። ገንዘቡን እንዴት ማስቀመጥ እንዳለብሽና እንዴት ደግሞ ራስሽ መጠቀም እንዳለብሽ ይህንን ነገር ነው ልናወራ የፈለግነው። ለአንቺ አስገባታለሁ። አውርቼ አንዴ አወራትና አስገባታለሁ። አዲስ መኪና ትገዛለች፣ ታስረክብሻለች። እኛ ወደ ገደለው ነው የምንሄደው። እጣ እንትናን ፎሎ አድርጊ፣ ይህንን አድርጊ፣ ቻሌንጅ እንሰጣለን አንልሽ። ምን ትያለሽ? ቤኪዬ ሰርታ እንድትመልስ ነው ወይስ ስጦታ ነው? አዎ ከዛ ሰው ጋር ዲቴል ነው የምታወራው። አስገባለሁ። ግን ምንድን ነው መሰለክ የስራ መኪና ያስፈልጋታል። መኪናው ይገዛል። መኪናው ንብረትነቱ የሰውየው ነው። ሰውየው እዚህ ኢሮፕ ነው ያለው። ሲሄድ ያው ጀስት እሷ ሹፌር ስለሆነች ለዛም ሰው አገልግሎት ትሰጣለች። በነገራችን ላይ ሴት ናት፣ ወንድ አይደለም። አይ የምሰራው ስራ ይሰጠኛል፣ ይሰጡኛል። ኖ ምሰሪውን ስራማ ራስሽ ነሽ ራይድ የምታደርጊው። ንብረት ከተዘጋጀልሽ በዛ ንብረት ስራ ትሰሪያለሽ ማለት ነው። አንቺ አዲስ መኪና የማይሞቅ መኪና 00 ራስሽ ሄደሽ መርጠሽ ነው የምትገዛው። እዚህም ማውጣት ይቻላል እንደሱ በእዳ ከሆነ ማለት ነው። እዚህም ማውጣት ይቻላል። ኖ ከራስ አካውንት ነው እኮ ከአንቺ ጋር አይገናኝም። ከራሷ አካውንት አውጥታ ነው የምትገዛው መኪናውን። ከዛስ እኔ አሁን ስራን የምሰራው እዚህ። አዎ እሷ የምትልከው ሰው አለ ያኔ ፒክ የማደርገው ችግር የለውም። ያንን እሷ ወደዛ አገር ቤኪዬ አስረዳት በደንብ እስኪ እና እንትን ትበል ገቢ እሷ ይኸውልሽ ገዝታላት ገቢ ታስገባ ነው ለኢትዮጵያ። ደውዬ በስልክ አገናኛችኋለሁ። አንዴ ልደውል። ከዛ ትግባ ኦንላይን ላይ ሲባል የምታውቋትም ልጅ ስለሆነ ትገባለች።
ኦኬ ይመስለኛል ገቢ እንደ ኢትዮጵያ እንድታስገቢ ምናምን ነው ይመስለኛል። ኖ እንደዛ አይደለም። ቆይ አንዴ ጠብቁት እስኪ ያዳውልላት። እሺ እስኪ ጥሩ ሀሳብ ነው። እስኪ አሁን መኪናው ሲገዛልሽ እንትን ያለሽ ድርጅት ምናምን ታገኛለሽ። እንዲህ የድርጅት እናንተ ጋር እኮ ህጉ አላውቀውም። ድርጅት ይሰጣል። ሲጀመር እኔ የምሰራበት የነበረው ካምፓኒ ራሱ ይሰጥ ነበረ። መውሰድ ትችላለህ። 0 የሆነ መኪና ትወስድና ለ2 ዓመት እነሱ ጋር ነው ሰርቪስ ምናምን ቢበላሽ ሁሉ ነገር የምታደርገው በነፃ ይሆናል። ከዛ ከ2 ዓመት በኋላ በራስህ ነው የምታሰራው። 4 ዓመት ላይ በወር የምታስገባው 10,000 ነው። ግን ስራ ይሰጡሃል ራሳቸው። አንድ ጌጥዬ ላገናኛችሁ ነው። ንገሪያት ያለውን ነገር እህትየው። እሺ ሰላም ጌጤ፣ እንዴት ነሽ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። አይ ቲንክ አሁን ስራ ነው እየፈለግሽ ያለሽው እና አሁን ብር ይዞ ከመቀመጥ ደግሞ መኪና የልምድ እንዳለሽ ምናምን ነው እንግዲህ እኔ ከተረዳሁት ነገር እና አይ ቲንክ ደሞዛችሁ 6,000 ነው አይደል? የአንድ ሹፌር እንደዛ ነው። ኦኬ እስከዛ ያ አንቺ 6 ወር 7 ወር ሰርተሽበት መኪናውን ከዛ በኋላ የራስሽን መኪና ወይ ትገዣለሽ ወይ ደግሞ ያንኑ እንትንቲና ብሩ ባክ ያደርግልሻል። ታውቂያለሽ? አሁን አልገባኝም። ይኸውልሽ አዲስ መኪና እኔ ገዝቼ ከነቁልፉ ሰጥሻለሁ። ካርታው እንትኑ ምናምን የኔ ነው መኪናው። ኦኬ ትሰሪያለሽ፣ ስራውሽን እየሰራሽ ደሞዝ ታገኛለሽ። ከደሞዝሽ ላይ ሴቭ እያደረግሽ ወይ ያንኑ መኪና ትወስጂዋለሽ ወይ ሌላ መኪና ትገዣለሽ። ግን ከ6,000 ብር ውጭ ያለው የኔ ነው የሚሆነው ማለት ነው። ተረዳሽኛውን? ለ2 ነው የምንሰራው ማለት ነው። አንደኛ ቢዝነስ ፈጥርልሻለሁ። ስራው ያንቺ ነው። ዲል አድርጉ። ስራው ያንቺ ነው። ስራው የምሰራው የምትሰጪኝ አንቺ ነሽ አይደል? ስራውን ሰጥሻለሁ። ደሞዝሽ 6,000 ነው የሚሆነው። ኦኬ ከዛ እሱ መኪና ምን ያደርግልኛል? እኔ ስራው እንደዚህ ካለኝ በጣም በደስታ ነው የምሰራው። ኦኬ ታዲያ እንደዛ ከሆነ ቀላል ነገር ነው። ገባክ ቤኮ? ስራውን ከሆነ የምትፈልገው ኢትስ ቱ ኢዚ። እሺ ኦኬ። ስለዚህ በዚህ ዲል ካደረግን እኔ እና እሷ በውስጥ ለ3 እናውራና ያንን መስመር አመቻችተን ስራ የምትሰራበትን ነገር ከዛ የራሷን መግዛት ትችላለች። ሰውንም መጠየቅ ምናምን አያስፈልግም። ወይ ይሄንኑ መኪና እንትን ትለዋለች ማለት ነው። ይወልዳል ራሱ መኪና የሚያመጣው የራሱ መንገድ አለው። ገባ? አዎ። ስለዚህ ግልጽ ለማድረግ ይልቅ ያክል ጌጤ ምንም አይነት ወጪ አታወጣም። መኪና ይገዛላታል፣ ስራ ትሰጫታለሽ፣ ደሞዟን ትከፍያታለሽ። ከዛ ያንን ደግሞ እሷ አጠራቅማ የራሷን መኪና ትገዛለሽ ማለት ነው። በቃ እንደዛ ነው። ያው ከእኔ ዲል አደርጋለሁ እዛ ራይድ ካምፓኒዎች ጋር እኔ ዲል አደርጋለሁ ኦንላይን። ከዛ እሷን እዛ ሲስተም ውስጥ አስገባታለሁ ማለት ነው። ገባ? ምክንያቱም ሰውን ተመካክረን ስንጨርስ ከነ መኪናው ሲያልቅ አንቺን ወደ ኦንላይን ይዤሽ እመጣለሁ ማለት ነው። በቃ አሁን አልፈልግም። እኔም ቴንኪው ቤካዬ፣ አመሰግናለሁ። እሺ ወንድም፣ የኔ ውድ የኔ ልዩ ሲዳል እናመሰግናለን ቤካ። ቴንኪው። ኑርልኝ። እሺ አንቺም ኑሪልኝ። እሺ እንግዲህ ይኸውልሽ ምን መሰለሽ፣ አውርተናል፣ ታግለናል፣ ብዙ ነገር ሆነናል። ይሄንን በተለይ 3 ቀን ላይ እያቃሰሽ ነበረ። እኔ እንደውም ከዚህ ከአልጋ ላይ ተነስተሽ እንዴት ወደዚህ እንደምትመጪ ግራ ነው የሚያጋባኝ። ምክንያቱም ስደውልልሽ ስታቃስቺ ነው የምሰማው እና በምን ተስበሽ እንደምትመጪ ባላቅም ግን ሳይሽ ደግሞ ደስ ይለኛል እና እኔም ደስ ስላለኝ ደስ እንዲላችሁ በውስጥ በኩል እኔና ጌጤ ልጅቷ እናወራና ዲል አድርገን፣ በነገራችን ላይ እህታችን ናት፣ እዚሁ ሚዲያ ላይ ያለች ቆይቷል። ያው ግን ምንድነው በብዙ መልካም ነገር በውስጥ በኩል ታደርግልናለች፣ ሳፖርተራችን ናት እና ይህንን ሀሳብ አምጥታለች። ያው እኔም ይህንን ሀሳብ ለዚሁ ህብረተሰብ አሳውቅ ያለው። ስለዚህ ጌጥዬ በውስጥ እናወራና ለህብረተሰቡ ቁም ነገር ላይ ሲደርስ ፕሩቭ እናደርጋለን። እኔ አንድ ነገር ልበል ከዛ ሌላው ከመናገሩ በፊት ስጦታ ስትሰጡ የስጦታ ትንሽና ትልቅ የለውም፣ ግን ንጹህ ነገር ስጡ። ንጹህ
ንጹህ ለምን እግዚአብሔርን በንጹህ ነው የሚፈልገው ስጦታን። እሱ እኮ እግዚአብሔር ምኑን ነው የከፈለን? ደሙን ነው አይደል የምንለው? ደሙን ነው የከፈለው እኮ በመስቀል ላይ ደሙን ነው የዋጀው። ንጹህ ነገር ነው ደም ማለት። ስጦታ ስትሰጡ ሰውን ማስቸግር ገባችሁ? ሰዓት ስትሰጡ ለምን ያደረጋችሁትን ሰዓት ትሰጣላችሁ? ስጦታ ስትሰጡ በአቅማችሁ እኮ የሆነች ነገር ግን ንጹህ የሆነ ነገር ስጡ። ይሄንን እንደ ሰውኛ ነው የምናገረው። እኔ ራሴ የማደርገው እንደዛ ስለሆነ ነው። እኔ የለበስኩትን ልብስ ጠቅልዬ ስጦታ አልሰጥም። እኔ ይቅርታ አድርጉልኝ። የስጦታ ትንሽ ትልቅ የለውም። ግን የኔን ልብስ ምሳሌ ጉቺ ሆኖ ጠቅልዬ ከምሰጥ ሄጄ እንትን ቻይና ሞል ምንም በቃ ከጉቺ ያነሰ ግን ንጹህ አዲስ ልብስ ጠቅልዬ መስጠት እችላለሁ። እና ንጹህ ነገር ስጡ። ስጦታ ማለት ንጹህ ነው። ስሙ ራሱ ስጦታ ነው መስጠት እና አዲስ ኒው ነው። ከቅዱሳንም ከእግዚአብሔርም በቁርአንም ብትሄዱ ስጦታ ሰዎች ሲሰጣጡ ስታዩ ንጹህ የታደሰ አዲስ ነገር ነው። እና እች ልጅ የተሰጣት አሮጌ ነገር ከዛ ብቻ አይደለም የተደረገው የተደበደበችው ነገር ታይቷል። ሚዲያ ላይ ሰው ተገዝቶ ብዙ ነገር እኔ ጋር የተጻፉ ብዙ ኮመንቶች አሉ። ስለዚህ ይሄውልሽ እኔ አንድ እዚህ ሚዲያ ላይ ቃል ገብቼልሻለሁ፣ ቃሌንም አላጥፍም። ልክ ለሀቢባ እንደገባሁት ለአንቺም ገብቻለሁ። በምንም ጉዳይ ላይ እኔ እስከ መጨረሻ የደም ጠብታ ድረስ ከጎንሽ ነኝ። የኔ ስደተኛ እህት ሁላችንም እንሞታለን። ባለጸጎችም ያልፋሉ፣ ሁሉም ሰው ያልፋል። እወድሻለሁ። እኔ በራሴ በጣም ሪስፔክት አድርግሻለሁ። ቆይ ቤካዬ ድጋሜ ስንመጣ ግን ድጋሜ ወደ ሚዲያ እንዳትመጣ፣ በውስጥ ስታወሩ ድጋሜ ሚዲያ ላይ እንዳትመጣ። አይዞህ እኔ ስመጣ እኮ ይኸውልህ ኮሽታ የለም። ታውቀኛለህ እኮ አብርሽ አይደል? በደንብ ነው የምታውቀኝ። ኮሽታ ከተነሳ አንተም ጋር ነው የምመጣው። ቅድም ደግሞ የተናገርከው እኛ አውሮፓ ብንኖር አሪፍ መኪና ነው የምንሰጠው ትላለህ። እኛ አረብ ሀገር የምንኖር ሳንተ ምን አገባኝ እኔ ዛሬ ስለወጣ ምን አገባኝ ትክዳለህ፣ ትሸመጥጣለህ። በነገራችን ላይ አብርሽ ቀጥሎ ለአንተ ነው መኪና የምገዛው። ይህንን እንዳትረሳ። አደርገዋለሁ አብርሽ እመነኝ፣ አደርገዋለሁ። ታውቀኛለህ እኮ በደንብ ነው የምታውቀኝ። አደርገዋለሁ አብርሽ፣ ይገባል። እኔ ይኸውልሽ ይቅርታ ሪካርድ አድርጎችን ቃል ይኸውላችሁ ሪካርድ አብርሽ፣ እኔ ይኸውልሽ ብር እንኳን ሲያወጣ ሚዲያ ላይ መጥቶ ብር ሲያወጣ ከለክለዋለሁ። ይኸው ይመስክር፣ እንዳትከፍል ነው። እርዳታ እንኳን እንዲያወጣ አልፈልግም። ለምን ብዙ ዓመት የከፈላቸውን ዋጋ ስለማቅ አብርሽ አንተ ብር አትከፍልም ነው የምለው። ከለክላለሁ። እንግዲህ እርዳታ ላይ ነው የምከለክለው። ብዙ ሰዎች እየጻፉለት ነው ለአብርሽ። አንዴ ላውራክ። እሺ ቀጥል። እያደረክ ባለው ነገር እኔ በጣም ነው የማመሰግነው። ቅን ልብ ያለ ልጅ ነህ እና በአንደኛ በጣም ላመሰግን እፈልጋለሁ። እዚህ ጋር ያላችሁ አመሰግናለሁ። አብርሽ ሁላችሁ ማለት ነው። እና ሲቀጥል ጌጤ አሁንም ላንቺ ልነግርሽ የምፈልገው ነገር ቤኮ ከጎንሽ አለ አውቃለሁ፣ እንደምትተማመኝበት እሱም እንደሚያደርግ እተማመናለሁ። ነገር ግን አሁንም ላንቺ ልነግርሽ የምፈልገው ነገር ምንድነው? የምታወሪውን ነገር ኢቭን ከነሱ ጋር ስታወሪ በመቸኮል ሳይሆን በስነ ስርዓት ያለውን ነገር መረዳት አለብሽ። ያለውን ነገር አሁንም ደግሜ እነግርሻለሁ። ድጋሜ ስህተት፣ ድጋሜ ሌላ ነገር እንዲሆን አልፈልግም። ጌጤ ገብቶሻል አይደል? ያለውን ነገር በተረጋጋ መልኩ ቤኮ አለ ብያለሁ። እሱ እንዳለ ሆኖ በውስጥ በኩልም በምታወሪበት ሰዓት የምታወሪውን ነገር አሁንም ድጋሜ እንትን የሚልሽ ነገር ሳይሆን በተረጋጋ መንፈስ የትኛው መንገድ ያወጣሻል፣ የትኛው መንገድ ያስኬድሻል የሚለውን ነገር ያን ነገር አድርገሽ እንትን በይ። በውስጥም በኩል ደግሞ ልክ እንዳወራችሁ ደስ የሚለው ሁለቱም የዋ ሰዎች ናቸው። ህመሜን ስለሚያውቅ ኢንሹራንስ እንደምፈልግ ያውቃል። ይሄን ብቻ ነው የምፈልገው። ከዚያ ዘለለ ማምላክ ጣልቃ ትግባበት፣ ወላዲተ አምላክ ደግሞ እንባሽን ትፈሰው። ከዚህ በኋላ ሳቅሽን እንጂ እንባሽን እንደማለት እርግጠኛ ነኝ ብዬ አስባለሁ። በነገራችን ላይ ጌጥዬ እህታችን ላንቺ ይሄንን ያበረከተችው እህታችን ክርስቶስን ነው የምልሽ፣ በጣም እንዳንቺ የዋህ ናት። እኔ የዋህነትሽ ነው ያስቀረበኝ፣ ምስኪንነትሽ ጌጤ። በነገራችን ላይ ማታቋትን ነገር ልንገራችሁ። አሁን ተናግራ አሁን የተናገረችውን ነገር ላታቅ ትችላለች። ክርስቶስን
አሁን በደቂቃ ማለት ቶታሊ ፎርማት ስኳር እንደዛ ያደርጋል። አይ ነው እኔ ዘመድ አለኝ እና ይረሳል። በቃ ቶታሊ ይሾልካል። ሌላ ደግሞ ልንገራችሁ በቤተሰብ ደረጃ እኔ በእግዚአብሔር ስም ሁላችሁንም በአላህ አንድ ነገር አዳምጡ። በእግዚአብሔር በቤት ውስጥ የስኳር በሽተኛ የደም ግፊት በሽተኞች ካሉ ወሬን እንኳን ስንነግራቸው አጣርተን ምንድን ነው እናውራቸው። ፊልተር እናድርግ ወሬውን። ለምን ሲሰሙ ይደነግጣሉ። ሲደነግጡ ግፊታቸው ከፍ ይላል፣ የስኳራቸው ሲስተም ይዛባል። ሁላችንም ቤት ውስጥ አለ ስኳርና ደም ግፊት። እኔ እውነት ቤት ሳወራቸው ወሬ አጣርቼ ወሬ መደበቅ መቻል፣ ይሄ መሳደብን መተው። በቃ የሆነ ሰው በእኛ የተነሳ ህይወቱን የሚያጣ ከሆነ የሚያለቅስብን ከሆነ መተው በቃ እሺ። ህይወታችን ውስጥ ያለውን ነገር እኛ ራሳችን እናስተካክልና ይህንን ነው ምለው። ቤካዬ ቆይ አንተ እንዳትወጣ፣ ቆይ ሳትወጣ ነው እኔ ጌጤ መጠየቅ የምፈልገው። ደስተኛ ነሽ ጌጤ? ለሳሚና ለአብርሽ ምነግራችሁ ተከራለ በጣም ሳርሰው ማለት ነው። በጣም ስራ ነበር የምፈልገው ብዬ ተናግሬያለሁ። ከዚህ በፊት ደምን ባያለቀስኩትም ዛሬ ጠዋት ሄጄ 20 ድራም ከፍዬ እንትን ሁሉ ተጭኑልኝ ነው የመጣሁትኝ። ምንድነው የሚባለው የሆነ አላቀው ረስቼዋለሁ። ብቻ የሆነ ነገር ላይ አስጭኝ እንደ ዱቢዝል ያለ ነው፣ ግን ዱቢዝል አይደለም ኢንዱድ ነው ኢንዶድ የሚባል የሆነ አዲስ እንትን አለ። እዛ ላይ አስጭኝ 20 ድራም ከፍዬ በቃ ስራ እየፈለኩ ነው ያለሁት እውነቱን ለመናገር። ግን ደግሞ ሰው አሁንም ቢሆን እዚህ ጋር ያለውን ያላወቁት ታሪክ እንዳለ አያውቁም። አሁን ድረስ እኔን ነው ብሌም የሚያደርጉኝ። ሌላው ቀርቶ ቤካ ሊያገዘኝ በተነሳ ሰዓት ገንዘብ እንሰጥሃለን ነገሩን ቀይረው ብለው ወደሱ ጋር የሄዱ ሰዎች ነበሩ። ይሄን ነገር ግን እንዳታውቁት ሶሻል ሚዲያ አወጣሁት። ማውጣት የለበትም ነበረ። በቃ ከወጣ ምንም ማድረግ አይቻልም። ቀጥይ። ሶሻል ሚዲያ ላይ የተወሰኑ ሰዎችን እኔን እንዲሳደቡ እንትን ተብሏቸዋል እና ከነዛ መካከል አንዱ እንዲሆን ተፈልጎ ነበረ እሱ ማለት ነው። እና እያንዳንዱን ኢቨን ሁሉን ነገር እኔ አውቀዋለሁ፣ ሚስጥሩን አውቀዋለሁ። ግን ዝም ማለት ስላለብኝ ነው። እኔ ትልቅ ሴት ነኝ፣ ገብቷቸዋል። እዚህ ጋር ገብቼ እንዲህ ማለት አልፈልግም። ያለንበት ሀገር ራሱ የያዝኩትን ይዤ ጥግ ድረስ መሄድ ይችል ነበር። ግን እኔ ሰው መጉዳት አልፈልግም። ሰው በጎዳይ መጠን መጉዳት አልፈልግም። ጌታ ምስክሬን፣ አሁንም ድጋሚ ብትመጡ እኔ እናንተን ልጎዳ ጣቴን አላንቀሳቀስም። ለምን ቢባል እኔን የሚረዳ እግዚአብሔር አለ። ማንም ሰው ዓለም ቢተወኝ የማይተወኝ ፈጣሪ አለኝ። ግን ዝም ማለት አለማወቅ ወይ መሀይምነት አይደለም፣ እናንተ በምታስቡት ልክ። በጣም ነው የማመሰግነው ቤካ፣ በእውነት እኔ ቃል። እሺ በቃ እንደዚህ ብለሽ ካወጣሽ እኔ ምንም ማድረግ አልችልም። በነገራችን ላይ እኔ አንበሳ ምናምን ብርቄ አይደለም ያለሁት ዩሮፕ ነው። የምፈልገውን ነገር እበላለሁ፣ እንደፈለግኩ አደርጋለሁ። ይህንን ምላችሁ ቁጭ ብልም የሆነ ነገር አገኛለሁ ማለት ነው። ሲቀጥል እኔ ክርስቲያን ነኝ። ክርስቲያን አይዋሽም፣ ሙስሊምም አይዋሽም። ሁሉም የእምነት ደረጃ አትዋሹ ይላል፣ የሰውንም ሀቅ አትብሉ ይላል አይደለ? እውነቱ። ስለዛ አንበሳ ይወርዳል። አንተ ታጠፍ ተባልኩ። ያው ለጌጤ እንትን ሪኮመንድ አድርጌዋለሁ። ገና የመጀመሪያ ቀን ነው ያደረኩት እና እኔ እንደዛ መታጠፍ አልችልም። ገባችሁ? ያለፍኩት ህይወት ትልቅ ህይወት ነው፣ ትልቅ መንገድ። ነገ ሞታለሁ እና አሁንም አዲስ ሀሳብ ይዤ መጥቻለሁ። ጌጥዬ ይቅርታ፣ ምክንያቱም ቤቱን ከከፈሸው አሁን ይሄ ነው እንደዚህ ነው ምናምን እንትና ምናምን እኔ መረጋገጥ ስለማልወድም ቆንጆ ሀሳብ፣ ይኸው ቆንጆ ሀሳብ። መኪናውን በነገራችን ላይ ጌጥዬ አንቺ ማድረግ እንችላለን። ይኸውልሽ ያ ሀሳብ እንደተቀመጠ ሆኖ 20 ሰዎች ልክ እንደ እቁብ መጀመር እንችላለን። በነገራችን ላይ በጣም ቀላል ነው። እኔ ያለፍኩበት ነው፣ ይሄ ያለፍኩበት ምድር ነው። ምሳሌ 20 ሰዎች እንደዚህ ቢዝነስ የምንሰራ የሆነ ነገር ያለን ሰዎች 20 ሰዎች የምሬ ነው። በጣም ትንሽዬ ድራም ነው። 2000 ድራም ብናወጣ አንድ መኪና ተገዛ ማለት ነው። ለምን መሰለሽ ይህንን ምለው? አይዞሽ ብላ ብላ እኔ ከንትን ነኝ እንትና ነኝ እኔ ከጎንሽ ነኝ እኔ ይህንን ማድረግ እችላለሁ ካለ ከኛ ጋር ይሄንን ያደርግ። ለአንቺ ምንም እርዳታ ሳይሰራ ማለት ነው 10 ሰው ሆነን
2000 ድራም ለአንቺ መኪና ይገዛል። በነገራችን ላይ እኛ ይሄ ጭቅጭቁን ስብስቡን ስለምንወደው ነው። አስሩን ሰዎች ኬት እናምጣቸው እኮ ኖ ብዙ ሰው እኮ አውርቶሻል። አለውልሽ የፈለግሽውን ያክል ነገር እኔ አደርግልሻለሁ ያሉ ሰዎች አሉ። እኔ እናንተ የዛን ቀን ቁጭ ብለን ነበረ። አብርሽ የሚገርም ከዛሬ ሳምንት በፊት ነው ምናምን ሰዎች ተቀምጠው እርሱማ አለው የሚሉትን አለው ይኸውልሽ አለው እያሉ ነው። አለው የሚሉት ያሉ ቤካዬ ጥያቄ አለ ለአንተ ግን እንደው ከይቅርታ ጋር ግን